ጤና ይስጥልን ተመልካቾች፣ ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ 100 ከባድ የጭነት ተሽከርካሪዎችን ወደ ስራ አስገብቷል። በተሽከርካሪዎቹ የስራ ማስጀመሪያ መርሃ ግብር ላይ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ዋና ስራ አስፈጻሚ አብዱል በር ሸምሱ እንዳሉት ከባድ የጭነት ተሽከርካሪዎቹ ከነመለዋወጫቸው 2 ቢሊዮን 162 ሚሊዮን 586 ሺህ ብር ወጪ ተደርጎባቸዋል። ቀደም ሲል ተቋሙ በ556 ተሽከርካሪዎች 26154 ቶን የማንሳት አቅም እንደነበረው አስታውሰው እነዚህ አዳዲስ ተሽከርካሪዎች ወደ ስራ መግባታቸው አቅሙን እንደሚያሳድግለት ተናግረዋል። በዚህም ጭነት የማንሳት አቅሙን ወደ 30654 ቶን ያሳድጋል ብለዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ በበኩላቸው የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አቅም ማደግ የወደብ ቆይታንና የዲሜሬጅ ወጪን ከመቀነስ አኳያ አይነተኛ ሚናን ይጫወታል ብለዋል። የደንበኞችን እርካታ ከመጨመርን ባሻገር ሀገራዊ ሎጂስቲኩን ለማሳለጥ የላቀ ድርሻ እንደሚኖረውም አመልክተዋል። በቀዳሚነት በዝርዝር ወደምንመለከተው መረጃችን አለፍን። ዓለም አቀፍ የቡና ዋጋ በቀጣይ ወራት በ2.7 ፓውንድ ሊቀንስ እንደሚችል ተገልጿል። የብራዚል፣ ቬትናምና ኮሎምቢያ የቡና ምርት በስፋት ለዓለም ገበያ መቅረቡን ተከትሎ የኢትዮጵያ ቡና ዋጋ መቀነሱ ተነግሯል። በዚህም አምራቾች ምርታቸውን ወደ ገበያ እንዲያወጡ ጥሪ ቀርቧል። ዓለም አቀፍ የቡና ዋጋ በቀጣይ 3 ወራት በ2.57 ፓውንድ ሊቀንስ እንደሚችል ተገለጸ። የግብርና ሚኒስቴር በ2018 በጀት ዓመት የመጀመሪያ አጋማሽ በዘርፉ የተገኙ ስኬቶችን፣ ግብይት ላይ የሚስተዋሉ ጉድለቶችንና በዓለም አቀፍ የቡና ግብይት ላይ ያሉ አዝማሚያዎችን በመቃኘት መወሰድ ስላለባቸው ጥንቃቄዎች ለመገናኛ ብዙሃን ባለሙያዎች ማብራሪያ ሰጥቷል። ሚኒስቴሩ የብራዚል፣ ቬትናምና ኮሎምቢያ የቡና ምርት በስፋት ለዓለም ገበያ መቅረቡን ተከትሎና በሌሎች ምክንያቶች የተነሳ የኢትዮጵያ ቡና ዋጋ መቀነሱን አስታውቋል። በግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ይመር ዳውድ በተፈጠሩት ተግዳሮቶች የተነሳ በ2018 በጀት ዓመት በ6 ወራት ለመላክ ከታቀደው 269460 ቶን መላክ የተቻለው 200100 ቶን ቡና ብቻ መሆኑን ገልጸዋል። በ2018 በጀት ዓመት ያሰብነው ወደ 600,000 ቶን ቡና በመላክ $3 ቢሊዮን ለማግኘት ነው የታቀደው። በመጀመሪያዎቹ 6 ወራት እስካሁን ማለት ነው ባለው አፈጻጸም ወደ 200,000 ቶን ቡና ተልኮ $1.35 ቢሊዮን ገቢ የተገኘ ሲሆን ይሄ በገቢ ረገድ ስንመለከተው ከእቅዱ በላይ አፈጻጸም የታየበት ነው። የእቅዱን በመላክ ደረጃ 74% ብቻ ነው ማሳካት የተቻለው። የታቀደው በቁጥር ብንገልጸው ወደ 269460 ቶን መላክ ነው የታቀደው። ግን በ6 ወር ውስጥ የተላከው 200,100 ቶን ብቻ ነው ማለት ነው። ኢትዮጵያ የአረቢካ ቡና መገኛ እንደመሆኗ መጠን ብራዚልና ኮሎምቢያን በመከተል በዚህ የቡና ዝርያ ምርትና በወጪ ንግድ 3ኛ ደረጃን መያዟን መረጃዎች ያመለክታሉ። ሀገሪቷ እውቅና ያገኘችበት የቡና ምርቷም ዋጋው ቅናሽ አሳይቷል ተብሏል። እስከ ባለፈው ሰኞ የካቲት 9 2026 ድረስ የአረቢካን ቡናን የተመለከተ የወደፊት የሽያጭ ፊቸር ተተንብየዋልና በ1 ፓውንድ ወይም ደግሞ 1 ፓውንድ ቡና $2.99 እየተገበያየ ይገኛል አሁን ላይ ባለው። ይህም በወር ውስጥ ምናልባት የ0.19 እንዲሁም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25.27% ቅናሽ አሳይቷል። ይሄ ትልቅ ቅናሽ ነው። ዋጋው እንደ አውሮፓውያን አቆጣጠር በየካቲት 2025 ከነበረበት በዶላር ደረጃ ደግሞ የ4.41 ከፍተኛ ጣሪያ ያለው ዝቅታ ያሳየበት ነው። በሀገሪቷ ከ25 እስከ 35% የምርት ሰብል በቡና የተሸፈነ ሲሆን በሀገር አቀፍ ደረጃ ከአጠቃላይ የሸቀጦች ወጪ ንግድ ገቢ ውስጥም የ1/3ኛውን ያህል ድርሻ እንዳለው የሚኒስቴሩ መረጃ ይጠቁማል። የተመረተው የቡና ምርት በበቂ ሁኔታ ለገበያ መቅረብ አለመቻሉ እንዲሁም በምርት እጥረት የተነሳ የዶላር ዋጋ ይጨምራል በሚል የተሳሳተ እሳቤ መኖር ሌላኛው ለዋጋው መቀነስ ምክንያት መሆኑን ስራ አስፈጻሚው ተናግረዋል። አንደኛው የምርት ክምችት ነው፣ ሆርዲንግ የሚባለው ማለት ነው። አቅራቢዎች ቀደም ሲል በከፍተኛ ዋጋ ከገዙት ምርት የሚደርስባቸውን ኪሳራ ለመከላከል
እና ዋጋ ይጨምራል በሚል ተስፋ ምርት እያከማቹ ነው ያሉት። ሁለተኛው የዶላር ምንዛሬ ይጨምራል የሚል ግምት ነው። የኢትዮጵያ ብር የመግዛት አቅም ዲቫሊዩ ይሆናል በሚል የተሳሳተ ግምት ሽያጭ አዘግይቶ የሀገር ውስጥ ገቢ ለማግኘት የሚደረግ ጥረት በመጠን ያለን አፈጻጸም 100% እና በእቅዱ እንዳይሄድ አድርጎታል ማለት ነው። እንግዲህ እነዚህ ችግሮች በብራዚልና በቪየትናም ከፍተኛ ምርት ምክንያት የዓለም አቀፍ ዋጋው ወደ 2.50 እስከ 2.60 ዶላር ዝቅ ሊል እንደሚችልም ይጠበቃል። ይህንን ተከትሎ የግብርና ሚኒስቴር ዓለም አቀፍ የቡና ዋጋ በቀጣይ ወራት የመቀነስ አዝማሚያ በማሳየቱ አምራቾች ምርታቸውን ወደ ገበያ እንዲያወጡ አሳስቧል። ምርታቸውን በሚሸሽጉ አምራቾች ላይም የሕግ እርምጃ እንደሚወስድ አስታውቋል። በሚቀጥሉት 3 ወራት ውስጥ የዓለም የቡና ዋጋ ወደ 2.77 ዶላር በፓውንድ ማለት ነው ሊወርድ እና ለተወሰነ ጊዜም ይሄ ዋጋ ተረጋግቶ ሊቆይ እንደሚችል ትንበያዎች ያመለክታሉ። ይሄ የዋጋ ቅናሹ ምናልባትም ደግሞ እስከ 2.58 ዶላር ድረስም ዝቅ ሊል እንደሚችል ደግሞ የዓለም ባንክ መረጃ ያሳያል። ስለዚህ ምርት በበቂ ሁኔታ እንዳለ እናውቃለን። ስለዚህ የኤክስፖርት መጠኑ ዝቅተኛ እንዳይሆን ሁሉም ባለድርሻ አካላት የተከማቸን የቡና ምርት ወደ ማዕከላዊ ገበያ ለማቅረብና በሚቀጥሉት 3 ወራት ውስጥ ወደ ውጭ ለመላክ መረባረብ ይኖርባቸዋል። አምራቾችና በዘርፉ ያሉ ተዋናዮች ያለውን ተጨባጭ የገበያ ሁኔታ ተረድተው ምርታቸውን በአፋጣኝ እንዲሸጡ ማበረታታት ይገባል ማለት ነው። ይህ ሳይሆን ሲቀር ምን ይደረጋል ነው ሌላኛው ጉዳይ ማለት ነው። ምርት በሚሸሽጉ በሚከዝኑ አካላት ላይ ከፍተኛ የሆነ የሕግ ማስከበር ስራ ይሰራል ማለት ነው። ባለፉት 10 ዓመታት ቡና ከሀገሪቱ አጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ ከ50 እስከ 65% የሚሆነውን ድርሻ በተከታታይ የያዘ ሲሆን የምርት እድገትና የዓለም አቀፍ የገበያ ፍላጎት መጨመር ለዚህ አዎንታዊ አዝማሚያም አስተዋጽኦ ማድረጉ ተነግሯል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ኤንቢሲ ቢዝነሳችን ቀጥሏል። ተመልካቾች የደረቅ ወደብ ጭነት የበይነበረብ ምዝገባ ማሻሻያ የተደረገው በያዝነው በዚህ ሳምንት ነው። በኢትዮጵያ ደረቅ ወደቦች ላይ በበይነበረብ የሚሰጠው የጭነት አገልግሎት መመዝገቢያ ስርዓት ማሻሻያ ተደርጎበታል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ እንዳሉት የተደረገው ማሻሻያ የደረቅ ወደብ አገልግሎት አሰጣጥን ሙሉ በሙሉ ወደ ዲጂታል ለመቀየር የሚደረገው ጥረት አካል ነው። በዚህም ወደ ውጭ የሚላኩና ወደ ሀገር ውስጥ የሚገቡ ጭነቶች አጠቃላይ ሂደትን በዲጂታል ስርዓት ማካተት መቻሉን ገልጸው ስርዓቱ ደህንነቱ የተጠበቀ የመስመር ላይ ክፍያና የማረጋገጫ አገልግሎቶችን የሚያካትት መሆኑንም አስረድተዋል። አዲሱ አህዛዊ አሰራር የእቃ መከታተያ ያለው በመሆኑ ደንበኞች ጭነቶቻቸው በቀላሉን እንዲቆጣጠሩ ያስችላቸዋል የተባለው የጭነቶች ምዝገባም በዲጂታል ስርዓት መከናወኑ በጭነት አያያዝ ላይ ያለውን ውጤታማነት እንደሚጨምርም አመላክተዋል።
ሌላኛው ዝርዝር ጉዳያችን የሀገር ውስጥ የነዳጅ ዋጋ ጭማሪን የተመለከተ ነው። የገንዘብ ሚኒስቴር በመካከለኛው ምስራቅ በተከሰተው ጦርነት ሳቢያ የነዳጅ ዋጋ ጭማሪ ማሳየቱን ተከትሎ የኢትዮጵያ መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ማድረጉን አስታውቋል። በመንግስት ከፍተኛ ድጎማ የሚደረግበት ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩንም ይፋ አድርጓል። መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብ እየሰራ መሆኑንም ተገልጿል። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ ተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስትር አህመድ ሺዴ አስታወቁ። የገንዘብ ሚኒስትር አህመድ ሺዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙኃን በሰጡት መግለጫ መንግስት በዓለም ተለዋዋጭ ገበያ የህዝብ ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። የማክሮ ኢኮኖሚ ማሻሻያው በስኬት የተከናወነ መሆኑን ጠቅሰው ይህም የውጭ ንግድን በማሳካት ምርታማነትን በማነቃቃትና የዋጋ ንረትን በማረጋጋት ረገድ ባጭ ውጤት እያሳየ እንደሚገኝ ገልጿል። መንግስት በዓለም ገበያ የሚታየውን የዋጋ መዋዠቅ ተከትሎ በህዝብ ላይ የሚደርሰውን ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ መሆኑን ሚኒስትሩ አብራርቷል። በዚህም በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ እንደሚመደብ ጠቁመው ነዳጅ ለህብረተሰቡ በአስተማማኝ ሁኔታ እንዲቀርብ እያደረገ መሆኑን ተናግረዋል። ሀገራችን ኢትዮጵያ የነዳጅ አቅርቦትን አስተማማኝነት ለማረጋገጥ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብ አስተማማኝ አቅርቦት እንዲኖር በከፍተኛ ውጤታማ በሆነ መልኩ የተሰራ የሚገኝ መሆኑ ይታወቃል። የተሟላ ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ ደግሞ በመቶ ቢሊዮኖች የሚቆጠር ድጎማ በነዳጅ ላይ በማድረግ ምንም እንኳን የምንዛሪ ለውጡ ተከትሎ የዓለም ነዳጅ ዋጋ ጋር ተገናኝቶ ዋጋው ደረጃ በደረጃ ወደ ማህበረሰብ መተላለፍ ያለበት ቢሆንም ወቅታዊ ጫና ከኢንፍሌሽን ጋር ተያያዥ ጫናዎች እንዳያመጣ በማሰብ በከፍተኛ ጥንቃቄ እየደጎምን ከምንገኛቸው ቁልፍ ምርት ነዳጅ ነው ዋነኛው ማለት ይቻላል። ስለዚህ ነዳጅ ከፍተኛ ውጭ ምንዛሪ አቅርቦት ብቻም ሳይሆን በከፍተኛ የመንግስት በጀት ድጎማም ጭምር አስተማማኝ በሆነ መልኩ አቅርቦቱ የተጠናከረ ያለበት ሁኔታ መሆኑ ይታወቃል። መንግስት በከፍተኛ ቁርጠኝነት የሚያቀርበው ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ አለመሆኑን በጥናት እንደተረጋገጠ ሚኒስትሩ በመግለጫቸው ተናግረዋል። በዚህም ህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎቻቸው ላይ እርምጃ መውሰድ መጀመሩንና ይህም ተጠናክሮ እንደሚቀጥል አስታውቋል። ህብረተሰቡም እንዲህ ያሉ ህገወጥ ድርጊቶች በመጠቆም እንዲተባበር ጥሪ አቅርበዋል። መንግስት በዚህ ከፍተኛ የውጭ ምንዛሪ ምደባና በከፍተኛ ድጎማ እያቀረበ ያለው ምርት በትክክለኛው የግብይት ሰንሰለት ተከትሎ መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። ስለዚህ በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። የተደረገው ዋጋ ማስተካከያ በተመለከተ መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ አሁንም የሀገር ውስጥ መሸጫ ዋጋ እጅግ ዝቅተኛ መሆኑን አስታውቋል። የነዳጅ ዋጋ ላይ መጠነኛ ማሻሻያ አድርገናል። የቤንዚን የመሸጫ ዋጋ 132.18 ሳንቲም በሊትር እንዲሆን ተደርገዋል። የነጭ ናፍጣ ደግሞ 139.84 እንዲሆን ተደርገዋል። ይሄ መጠነኛ የዋጋ ማሻሻያ ነው የተደረገው። እንዲሁም ለመጀመሪያ ጊዜ የቀጥታ ተጠቃሚ የናፍጣ ቀጥታ ተጠቃሚ የሚባሉት አካላት የፕሮጀክቶች እና የኩባንያዎች የማዕድንም ሊሆን ይችላል፣ የፋብሪካዎችም ሊሆን ይችላል፣ ሌሎች በልዩ መልኩ ነዳጅ የሚቀርብላቸው የናፍጣ የሚቀርብላቸው የቀጥታ ተጠቃሚዎች የ1 ሊትር ዋጋ 185 ብር እንዲሆን ተደርገዋል። የኢትዮጵያ መንግስት በከፍተኛ ኃላፊነት
የዓለም አቀፍ ነዳጅ ዋጋም በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበትም ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ መሆኑን ህብረተሰቡ ተረድቶ በተቀመጠለት የግብይት ሰንሰለት ብቻና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ ሁሉም ተዋናዮች ከፍተኛ ኃላፊነት እንድትወጡ ለማሳሰብ እፈልጋለሁ። በመካከለኛው ምስራቅ ካለው ወቅታዊ ሁኔታ ጋር ተያይዞ የነዳጅ አቅርቦት መስተጓጎል እንዳይፈጠር መንግስት የተለያዩ አማራጮችን በመጠቀም አስተማማኝ አቅርቦት እንዲኖር እየሰራ መሆኑንም ሚኒስትሩ አብራርተዋል። በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይሄን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ ታምርት ንቅናቄን የሚያስተዋውቅ አዲስ ድህረ ገጽ ይፋ ተደርጓል። የኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ሀገራዊ ኤክስፖ 2018ን በስፋት ለማስተዋወቅና መረጃዎችን በተቀናጀ መልኩ ለመዳሰስ የሚያስችል አዲስ ድህረ ገጽ አልምቶ በይፋ ስራ አስጀምሯል። ድህረ ገጹ ኤክስፖውን በዘመናዊ መንገድ ለመምራትና ለአምራቾችም ሆነ ለህብረተሰቡ አስፈላጊ መረጃዎችን በዲጂታል አማራጭ በፍጥነት ለማድረስ ታስቦ የተዘጋጀ መሆኑንም ሚኒስቴሩ አስታውቋል። የኢንዱስትሪ ሚኒስቴር ዴኤታ ታረቀኝ ቡሉልታ የዘንድሮ የኢትዮጵያ ታምርት ንቅናቄ ለሀገር ሉዓላዊነት ኢትዮጵያ ታምርት በሚል መሪ ቃል በደመቀ ሁኔታ እንደሚከናወን ገልጸዋል። አዲሱ ድህረ ገጽም ከኤክስፖ ጋር የተያያዙ መረጃዎችን ለህዝቡ ተደራሽ ለማድረግና የኤክስፖን አስተዳደራዊ ስራዎችን ለማሳለጥ ከፍተኛ ሚና እንደሚኖረም ሚኒስትር ዴኤታው አክለዋል። የኢትዮጵያ ታምርት ንቅናቄ ኢትዮጵያ በራሷ አቅም የምትፈልገውን ምርት እንድታመርት በማስቻል የውጭ ጥገኝነትን ለመቀነስ እየሰራ ይገኛል። ንቅናቄው ለዜጎች ሰፊ የስራ ዕድል ከመፍጠሩም ባለፈ ኢትዮጵያ ለዓለም ገበያ የሚተርፍ ምርት እንዲኖራት በማድረግ የኢንዱስትሪ መዋቅራዊ ሽግግሩን የማፋጠን ግብን ሰንቋል። የስራ አጥነት ችግርን ለመቅረፍ ያለመው የስራ አውደ ርዕይ በይፋ ተጀምሯል። የአውደ ርዕዩ ዓላማም የግሉን ዘርፍ በስራ እድል ፈጠራ ተሳታፊ እንዲሆን ማድረግ ነው ተብሏል። ከ206 በላይ ቀጣሪ ድርጅቶች የተሳተፉበት አውደ ርዕዩ ከ11000 በላይ ለሚሆኑ ወጣቶች የስራ እድል እንደሚፈጥርም ታምኖበታል። በተዘጋጀው አውደ ርዕይ ላይ የተነሱ ሌሎች ተጨማሪ ሀሳቦችን ተከታዩ ጥንቅራችን ይነግረናል። ስራ ፈላጊ ወጣቶችና ቀጣሪ ድርጅቶችን በማገናኘት የስራ ዕድል ፈጠራ ምህዳሩን እያሰፋ መሆኑን የአዲስ አበባ ስራና ክህሎት ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር የስራ ዕድል የሚፈጥሩ የተለያዩ ስራዎችን እየሰራ እንደሚገኝ የሚገልጽ ሲሆን በተለይም ወጣቶችን በማደራጀት ወደ ስራ እንዲገቡ የሚያደርጉ በርካታ ተግባራትን ሲያከናውን ቆይቷል። የአዲስ አበባ ስራና ክህሎት ቢሮ የወጣቶችን የስራ አጥነት ችግር ለመቅረፍ የሚያግዝ የስራ አውደ ርዕይ የግል ዘርፉ ተሳትፎ የብቁ ወጣቶች ማንሰራራት ለሀገር ልዕልና በሚል መሪ ቃል በአዲስ አበባ ኮንቬንሽን ሴንተር አስጀምረዋል። የአውደ ርዕዩ ዓላማ የግሉን ዘርፍ በስራ ዕድል ፈጠራ ተሳታፊ እንዲሆን ማድረግ መሆኑን የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ተናግረዋል። የኢትዮጵያ የስራ ገበያ መረጃ ስርዓት ዘመናዊ ማድረግ መቻሉንም አብራርተዋል። የስራ አጥነት ችግር የዛሬው ዓለም ትልቁ ፈተና ነው። ዓለም አቀፍ ተሞክሮዎች እንደሚያሳዩት በማደግ ላይ ያሉ ሀገራት ብቻ ሳይሆኑ
የበለጸጉትም ሀገራት የስራ አጥነት ችግር ለመቅረፍ መዋቅራዊ ለውጦችን እያደረጉ ይገኛሉ። በተለይም አውሮፓና ኤስያ ስኬታማ የሆኑ ሀገራት ስራ አጥነትን የሚያስተናግዱትን በምጽዋት ሳይሆን የሰው ኃይልን በክህሎት በማብቃት የቴክኖሎጂ ሽግግርን በማፍጠንና የግሉ ዘርፍ የስራ ዕድል ፈጣሪ ሞተር በማድረግ ነው። የስራ ፈላጊውንና የቀጣሪውን ግንኙነት ከባህላዊና ከአድሏዊ አሰራር አውጥተን ወደ ዲጂታል ስርዓት አሸጋግረናል። የኢትዮጵያ የስራ ገበያ መረጃ ስርዓት ስራ ፈላጊዎች በቀላሉ መረጃ የሚያገኙበት፣ ቀጣሪዎች ደግሞ የሚመጥናቸውን ባለሙያ ያለ ድካም የሚመርጡበት ዘመናዊ መድረክ ሆኗል። ይህ ዲጂታል ትስስር የስራ ገበያውን ግልጽነትና ፍትሐዊነት በማረጋገጥ በዓለም አቀፍ ደረጃ ስኬታማ የሆኑ ሀገራትን ተሞክሮ ወደ ከተማችን ያመጣ አሰራር ነው። አውደ ርዕዩ ዜጋዎችን ከማደራጀት ባለፈ ወደ ቅጥር እንዲገቡ ለማድረግ እንደሚያግዝ የተናገሩት የቢሮው ኃላፊ በአውደ ርዕዩ ከ200 በላይ ቀጣሪ ድርጅቶችና ከ11,000 በላይ ስራ ፈላጊ ወጣቶች ይሳተፋሉ ብለዋል። መንግስታችን ባለፉት የለውጥ ዓመታት በተከተለው አዲስ የፖሊሲ አማራጭ መሰረት ዜጎችን ከማደራጀት ባለፈ በቀጥታ ወደ ቅጥር የሚገቡበት አሰራር በስፋት ተግባራዊ እያደረገ ይገኛል። ስራ ፈላጊ ዜጎች በቀጥታ ከቀጣሪ ድርጅቶች ጋር እንዲተሳሰሩ በማድረግ የስራ ገበያው አላስፈላጊ ደላሎችና ውዝግቦች እንዲመራ እያደረግን እንገኛለን። ዛሬ የምናካሄደው የታላቅ የስራ አውደ ርዕይም የዚህ ስትራቴጂካዊ ተግባር ውጤት ነው። በዚህ መድረክ ከ200 በላይ ቀጣሪዎች ከ11,000 በላይ ወጣቶች የሚታደሙበት መሆኑ የፖሊሲያችንን ውጤታማነትና የከተማዋን የኢኮኖሚ መነቃቃት በግልጽ የሚያሳይ። በመጨረሻም ለወጣቶቻችን ማስተላለፍ የሚፈልገው መልእክት መንግስት ለስራ ዕድል ፈጠራ ልዩ ትኩረት ሰጥቶ ባለፉት ዓመታት አስገራሚ ውጤት ማስመዝገብ ችሏል። አሁንም ግን ለስራ ዝግጁ የሆነውንና ለመስራት የሚተጋውን ዜጋ ለመደገፍ ወደኋላ አንልም። ቀጣሪ ድርጅቶችም ቀጣይነት ባለው መልኩ ለወጣቶቻችን በር በመክፈት የሀገር ግንባታ ተሳታፊ እንድትሆኑ አሳስባለሁ። በአውደ ርዕዩ ላይ የተሳተፉ ወጣቶች የስራና ክህሎት ቢሮ ያዘጋጀው አውደ ርዕይ ስራ ፈላጊዎችን ከቀጣሪዎች ጋር በቀጥታ የሚያገናኝ በመሆኑ በቀላሉ ወደ ስራ ለመግባት እንደሚረዳቸው ተናግረዋል። ሁሉም ሰው ዶክሜንቱን ይዞ የፈለገውን የስራ ድርሻ መርጦ የሚደራጅበት አውደ ርዕይ በጣም ለኔ አይቼ አላቅም። በጣም ደስ ያለኝ ወጣቶች በጣም ተደስተዋል። የሚፈልጉትን የስራ ድርሻ መርጠው የፈለጉበት ቦታ ተመዝግበው ስራ ለማግኘት የሚጠጣሩበት ነገር ነው። በዚህ መቀጠል አለበት። ስራ አጥም አይበዛም ብዬ አስባለሁ። አሁን ብዙ ሰዎች ዲግሪያቸውን ዲፕሎማቸውን ይዘው ስቲል በየመንገዱ ምን ስራ ያሉ አሉ። ስለዚህ አሁን ይሄ አውደ ርዕይ ለነዛ ስራ አጦች በጣም ቆንጆ በር ነው ብዬ ነው ማስበው። በጣም አሪፍ ነው ማለት ሁላችንም በኤጀንሲዎች እየሄድን ነበረ ያንን ስራ የምንፈልገው። እዚህ ጋር ግን በሰራህበት ወይ ደግሞ በተማርክበት ነገሮች ላይ ታገኛለህ። በጣም አሪፍ ነው። አሁን የቱር ኤንድ ትራቭል እንደሌላ ደግሞ ሆቴል ላይ ሪሴፕሽን ተማሪ ነኝ። ብዙ ቋንቋዎችን እናገራለሁ። ግን ስራውን ሊመቻችልኝ አልቻለም ነበረ። ለዛ በዛ የተነሳ ስራውን አሁን እዚህ ጋር ሆቴሎችም ስላሉ ብዙ ቦታዎች ላይ ተመዝግቤ ያለው ተወዳድሬ አልፌ ደግሞ ስራ ላይ እንደምቀጠር ሙሉ ተስፋ ነኝ። የስራ አውደ ርዕዩ በዲጂታል መንገድ የታገዘ መሆኑ ጊዜና ወጪን ይቆጥባልም ብለዋል። አውደ ርዕዩ ከዚህ ጋር ጥሩ ነገሮች አሉ፣ ጥሩ የሚታዩ ነገሮች አሉ። እስከዚህ ድረስ ግን ያው ስራና ክህሎት እስከዚህ ማድረሱ ወይም ወጣቱን በዚህ ልክ ለስራ ለማገናኘት ጥረት ማድረጉ ትልቅ ነገር ነው። ጊዜንም ይቆጥባል፣ ኮስትንም ይቆጥባል። በፊት ስንት ትራንስፖርት አውጥቼ ሄጄ ብዙ ፈልጌ ያለውኝ ግን ምንም ላገኝ አልቻልኩኝም ማለት ነው። አሁን ግን ለሰራተኞቹም ለአሰሪውም በጣም መልካም ግንኙነት ማለትም ፊት ለፊት ማግኘታችን ለኛ በጣም እንትን ነው ጥቅም አለው ማለት ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት
መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ከውጭ ወዳገኘናቸው የምጣኔ ሀብት መረጃዎች አለፍን ተመልካቾች። በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረውን ጥቃት ተከትሎ በመካከለኛው ምስራቅ በተከሰተው ጦርነት የሆርሙዝ ሰርጥ በመዘጋቱ ዓለም አቀፍ የነዳጅ ገበያና ኢኮኖሚ ከፍተኛ ቀውስ ውስጥ ወድቋል። ይህንንም ተከትሎ ከ85 በላይ ሀገራት የነዳጅ ዋጋ ጭማሪን አድርገዋል። በአሜሪካ የ20 በመቶ ጭማሪ ሲታይ በኤሲያ ሀገራት እንደ ቬትናምና ላኦስ ባሉት ከ33 እስከ 50 በመቶ የሚደርስ አስከፊ የዋጋ ንረት ተመዝግቧል። ጃፓንና ፈረንሳይ የስትራቴጂክ የነዳጅ ክምችታቸውንም ለመልቀቅ ተገደዋል። ደቡብ ኮሪያ ከ30 ዓመታት በኋላ ለመጀመሪያ ጊዜ የነዳጅ የዋጋ ጣሪያ ገደብንም አውጥታለች። የቡድን 7 አባል ሀገራት የፋይናንስ ሚኒስቴሮች የአቅርቦት እጥረቱን ለመታደግም አስቸኳይ ስብሰባ ያካሄዱት በያዝነው በዚህ ሳምንት ነው። እንደ ፓኪስታንና ባንግላዴሽ ያሉ ሀገራት ፍጆታቸውን ለመቀነስ ትምህርት ቤቶችንም እስከ መዝጋት ድረስ ደርሰዋል። ቀውሱ ከነዳጅ አልፎም በምግብ ዋስትና፣ በማዳበሪያ አቅርቦትና በኢንዱስትሪ ምርቶች በተለይም በፕላስቲክና ጨርቃጨርቅ ላይ ከፍተኛ የዋጋ ጫናን ፈጥሯል። የኢኮኖሚ ባለሙያዎች እንግዲህ ሁኔታው ወደ ስታግፍሌሽን ሊያመራ እንደሚችልና ዓለም አቀፍ የኑሮ ቀውስን ሊያስከትል እንደሚችልም እያስገነዘቡ ይገኛሉ። የዓለም አቀፉ የኢነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ ሊለቅ መሆኑ የተነገረው በያዝነው በዚህ ሳምንት ነው። የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅን ከስትራቴጂክ ክምችታቸው ወደ ገበያ ለመልቀቅ ተስማምተዋል። ውሳኔው በኤጀንሲው ታሪክ ከፍተኛው የተቀናጀ የነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑም ተገልጿል። የኤጀንሲው ዋና ዳይሬክተር ፋቲ ቢሮል በሰጡት መግለጫም እርምጃው በሆርሙዝ ሰርጥ መዘጋት ምክንያት የተፈጠረውን የአቅርቦት እጥረት ለመተካት ያለመ መሆኑን ገልጸዋል። አባል ሀገራቱ በአሁኑ ወቅት ከ1.2 ቢሊዮን በርሜል በላይ ለአደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመዋል። ባለሙያዎች እንደሚሉት እንግዲህ ይህ እርምጃ የተከሰተውን የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም የሆርሙዝ ሰርጥ ለረጅም ጊዜ ተዘግቶ የሚቆይ ከሆነ ከፍተኛ የአቅርቦት ችግር ሊፈጠር እንደሚችልም አስጠንቅቀዋል። ኤጀንሲው የገበያውን ሁኔታ በቅርበት መከታተሉን እንደሚቀጥል ማስታወቁን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።